ሰላም ጤና ይስጥልን ከአዲስ ሚዲያ ኔትወርክ ወቅታዊ ፕሮግራማችን ተጀምሯል። እንግዲህ በኢትዮጵያ ሀገረ መንግስትና የፖለቲካ ታሪክ ውስጥ መጋቢት ወር በትልቁ እንድትነሳ ከሚያደርጓቸው ሁነቶች ውስጥ በመጋቢት 24 2010 ዓ.ም እውን የተደረገው ሀገራዊ ለውጥ ዋነኛ ነው ማለት ይቻላል። ይሄው ሀገራዊ ለውጥ እውን እንዲደረግ ገፊና ሳቢ ምክንያቶች በርካታ ናቸው። በፖለቲካ በማህበራዊና በኢኮኖሚ ረገድ ሊነሱ የሚችሉ የህብረተሰቡ ጥያቄዎች ይሄው ለውጥ እውን እንዲደረግ ገፊ ምክንያቶች ስለመሆናቸው ይነሳል። በእነዚህ ገፊ የፖለቲካ የማህበራዊና ኢኮኖሚ ጥያቄዎች እንዲሁም ከለውጥ ሂደት በኋላ ባለፉት 7 ዓመታት ውስጥ እንደ መንግስትም እንደ ፓርቲም የተከናወኑ አበይ ተግባራትን በተመለከተም ቆይታ እናደርጋለን። እንግዳችን የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊው አቶ ሞገስ ባልቻ ናቸው። ከሳቸው ጋር ጥቂት ቆይታ ይኖረናል። አብራችሁን ቆዩ። ስለፈቀዱልን ጊዜ በጣም እናመሰግናለን። ለውይይታችን መነሻ እንዲሆነን ከመጋቢት 2010 ቀድሞ ባሉት ዓመታት ውስጥ ኢትዮጵያን ለለውጥ ያነሳሱ በተለይ ህብረተሰቡ ሲያነሳቸው የነበሩ ማህበራዊ ፖለቲካዊና ኢኮኖሚያዊ ጥያቄዎች አሉ። ለውጡ እውን እንዲደረግ ገፊና ሳቢ የነበሩ ምክንያቶች አሉና ከነሱን ጀምር ምንድን ነበር ህብረተሰቡ ሲያነሳ የነበረው ጥያቄ ለውጡ ተግባራዊ እንዲደረግ እንዲመለስለት ህብረተሰቡ ሲሻቸው የነበሩ ጥያቄዎች ምን ነበሩ ከሚለው ሐሳብ እንጀምር። አቶ ሞገስ አመሰግናለሁ። በመጀመሪያ ለመላው የሀገራችን ህዝቦች በተለይ ደግሞ ለአዲስ አበባ ከተማ ነዋሪዎች እንኳን ለ7ኛው ዓመት የለውጡ ጉዞ ሁላችንንም በሰላም አደረሰን ማለት እፈልጋለሁ። እንግዲህ የአንድ ቋሚ ነገር በመድር ላይ ቢኖር ለውጥ ነው። ለውጥ ሁሉ ጊዜ በሰው ህይወት ውስጥ በቋሚነት የሚገኝ ጉዳይ ነው። ከዚህ ጋር ተያይዞ በሀገራችን ከነበረው ፖለቲካ ሁኔታ ጋር ተያይዞ 2010 በፊት ይሄ ለውጥ እንዲመጣ በርካታ ገፊ ምክንያቶች ነበሩ። በተደጋጋሚ ጊዜ በወቅቱም የተገለጸ ነው። በየአመቱም በመናረጋቸው የመታሰቢያ ፕሮግራምም እንደዚህ ጉዳዮች እያነሳን የነበረበት ጉዳይ ነው ማለት ይቻላል። በወሳኝ መልኩ ለውጡ አዲስ ነገር የመሻት ህዝቡ በተለይ ህዝቡ ጋር አዲስ ነገር የመሻት አዲስ ነገር የመሻት ከምን ስንልም በወሳኝ መልኩ የአስተዳደራዊ ስርዓቱ መንግስት በወቅቱ የነበረው መንግስት ጋር የነበሩ ጉድለቶች ስህተቶች ጋር ተያይዞ እነዚህ ጉዳዮች እንዲሻሻሉ እንዲቀየሩ በከፍተኛ ሁኔታ የሞገተበት ሁኔታ ነው የነበረው። ከዚህ አንፃር አንዱ የፍትሃዊነት ጉዳይ፣ የአሳታፊነት ጉዳይ፣ የፖለቲካ ስርዓቱ ሁሉንም ኢትዮጵያውያን በጋራ የማሰለፍ በጋራ አገር ጉዳይ ላይ የማሳተፍና ባለቤት ከማድረግ ተጠቃሚ ከማድረግ ጋር የነበረው የአደረጃጀትም የእሳቤም ችግሮች ከመኖራቸው ጋር ተያይዞ ይሄንን ነው አይሆንም ብሎ ህዝቡ በከፍተኛ ሁኔታ ያነሳበት ሁኔታ አለ። በኢኮኖሚ ስርዓት ውስጥም ኢኮኖሚው ህዝቡ ባለው ሀብት እና ሪሶርስ ልክ እኩል ተጠቃሚ ከመሆኑ ጋር ፍትሃዊ ተጠቃሚ ከሆኑ ጋር ተያይዞ በህዝቡ ውስጥ በተለያየ መልኩ በተለያዩ የነበሩ መድረኮችም ስብሰባዎችም በማህበራዊ ሚዲያውም በተለያዩ ሚዲያዎችም ይሞገት የነበረበትና ትክክል አይደለም የሚል ጥያቄዎች ይነሱ የነበሩ መንግስት ደግሞ እነዚህን ጉዳዮች ይዞ በአግባቡ በፈቶ ከመሄድ ጋር ተያይዞ በአዳዲስ ሐሳቦች ላይ ጉዳዩን ቃኝቶ ህዝቡን ፍላጎት ምንድነው የሚለውን ቀድሞ አይቶ አስቦ ከመፍታት ጋር ተያይዞ በፓርቲ ውስጥም በወቅቱ በነበረው በያደግ ውስጥም እነዛ ነገሮች ችግሮች ኖሮ ከመሆናቸው ጋር ተያይዞ በራሱ በድርጅት ውስጥም እንደዚህ ያን ጉዳዮች መፈታት አለባቸው፣ መሻሻል አለባቸው፣ መቀየር አለባቸው የሚል በከፍተኛ ሁኔታ ሐሳብ መሞግቱ ነገር ግን ደግሞ ያንን ሜንቴን አድርጎ ማስቀጠል የሚፈልጉ ኃይሎች የነበሩ ከመሆናቸው ጋር ተያይዞ የነዚህ በውስጡ በድርጅት ውስጥም በውጭ ደግሞ ህዝቡ በመላእክት ህዝቡ ውስጥም የነበረው ከፍተኛ የሆነ የህዝብ ፍላጎት ይሄ የህዝብ ፍላጎት ደግሞ ፕሮፐርሊ ካለመስተናገዱ ጋር ተያይዞ በመድረኮቹ ከሚያነሳቸው ሐሳቦች ባለፈ በአደባባይም ከፍ ስልም ህብረተሰቡ ተለወጣቱም በአመጽም ጭምር የገለጸበት ከመሆኑ ጋር ተያይዞ ለውጡ እንዲመጣ ምክንያት አድርጎታል ማለት ነው። በሌላኛው መልኩ ደግሞ በትልቁ ዲሞክራሲ የህዝቦች የዜጎች የተደራጁ ቡድኖች የዲሞክራሲ ጥያቄ እንዲመለስ ከማድረግ ጋር ተያይዞ የተሟላ ዲሞክራሲ ስርዓት በስሙ ካልሆነ በስተቀር የተሟላ ዲሞክራሲ ከማረጋገጥ ጋር ተያይዞ ሰፊ ችግር የነበረ ከመሆኑ ጋር ተያይዞ እነዚህ መሆን አለባቸው፣ መፈጸም አለባቸው፣ መከናወን አለባቸው፣ መረጋገጥ አለባቸው የሚል በተለያየ መልኩ የነበረበት ሁኔታ ከመሆኑ ጋር ተያይዞ እነዚህ በርከት ባሉ መልኩ ይነሱ የነበሩ የለውጥ ፍላጎቶች ተደማምረው በስልጣን ላይ ባለው ገዢ ፓርቲ ውስጥም ድርጅት ውስጥም
እነዚህ ለውጡ ተገቢ ነው የሚለው ኃይል ጋር በውስጥም ከውጭም ጋር ተመጋግቦ ለውጡ እንዲወለድ ምክንያት ሆነዋል ማለት ነው። መልካም እንግዲህ ለውጡ ተፈጥሯዊ ነው እርሶም እንዳነሱት በኢትዮጵያ የነበረው ነባራዊ ሁኔታም ደግሞ ከተፈጥሯዊ ይዘቱ ባሻገር ለውጥ እንዲያስፈልግ የምርም የጠየቁ መሻቶች ነበሩና እንደ ብልጽግና ፓርቲም እንደ መንግስትም እነዚህ ጥያቄዎችን ለመመለስ ህብረተሰቡ የሚያነሳቸው ፍላጎቶችን ምላሽ ለመስጠት አዲስ የተባለ መንገድን ተከትሏል። አብዮታዊ ሳይሆን በድርጅት ውስጥ ያለውን ለውጥ ተከትሎ ነው ይፋ አድርገውና የለውጡ መነሻ መንደርደሪያዎች ምን ነበሩ? ምን ጉዳይ ላይ ያተኮረ ነበር ለውጡ? እንግዲህ ይሄንን ለውጡ ሁሉም ጋር መሻትና መፈለግ ነው እንጂ ምን አይነት ለውጥ ነው የምንከተለው የሚለው ላይ የጋራ ኮንሰንሰስ ሁሉም ጋር ተፈጥሯል የሚባልበት አይደለም። ነገር ግን ደግሞ ለውጡን የሚመራው ኃይልና አካል ለረጅም ጊዜ ኢትዮጵያ ውስጥ ተቆየው ጉዳይ ምንድነው? ፖለቲካ ሐሳቤው ምን ነበር? ምንድነው መስተካከል ያለበት በአገራችን ፖለቲካ በኢኮኖሚ እና በአጠቃላይ ባለንበት ሁኔታ ውስጥ ለረጅም ጊዜ ተጉዘን ያልተሳካልን ነገር ግን ደግሞ ሊቀየር የሚገባው ጉዳይ ምንድነው የሚል በጣም አጽንኦት የተሰጠው ጉዳይ ነው። ይሄን በወቅቱ ክቡር ጠቅላይ ሚኒስትራችን በባለስልጣናቸው በህዝብ ተወካዮች ምክር ቤት በፓርላማ አጠቃላይ ፍሬሙን እንዴት ሁላችንንም በጣም ስጋት ውስጥ የነበረው ያገራችንን ሁኔታ ሊያሰባስብ የሚችል አንድነታችንን አብሮነታችንን ሊያጠናክር የሚችሉ በጣም አካሚ የሆነ እና ነገሮችን የኢትዮጵያውያንን ወደ አንድ መድረክ የሰበሰበ ንግግር ካደረጉ በኋላ የዚህን እንደ አንድ መነሻ ተወስዶ ጥልቀት ያለው ስራ ሊሰራ የሚችልበትን ታሳቢ ያደረገ በተለይ የመደመር መጽሐፍ የመጀመሪያው መደመር መጽሐፍ እንግዲህ ለውጡ ላይ በርካታ ኃይሎች የተሳፈሩበት ነው ያለው። የተለያዩ ኃይሎች ለውጡን በየራሳቸው ሐሳብና ፍላጎት ለመቃኘት የፈለጉበት ሁኔታ ነው ያለው። ነገር ግን ይሄ በአግባቡ ካልተቃኘና ካልተመራ የራሱ የሆነ ኮንሲኩዌንስ ስለሚኖረው የሁሉም አይነት ፍላጎቶችና ምኞቶች ወደ አንድ መድረክ ሊመጣ የሚችልበት ሁኔታ ካላሰብን ሊያስቸግር ይችላልና ከዚህ ተነስቶ በተለይ የመደመር መጽሐፍ መደመር ላይ ከነበርንበት አጠቃላይ ፖለቲካ ስብራታችን የኢኮኖሚ ስብራታችን ማህበራዊ ስብራቶቻችን የውጭ ግንኙነት ጋር የነበሩ ጉዳዮቻችንን ይሄንን በደንብ ከመገመገመ በኋላ ከነዚህ ደግሞ ምንድነው ወረቶች በጣም ለረጅም ዓመት ታሪክ ያላት ሀገር ነች ኢትዮጵያ ከዚህ ችግር ደግሞ ብቻ ሳይሆን ወረቶችም አሉ መልካም ነገሮችም አሉ እነዚህ መልካም ወረቶች እንደ አንድ ወረት እንደ ሀብት ይበልጥ ካፒታላይዝድ አድርገን መቀጠል የምንችልበት በሌላ መልኩ ደግሞ ጉድለቶችና ስህተቶች አሉ በአግባቡ በደንብ ነቅሰን አውጥተን ልናርምና ልናስተካክል የሚገባቸው ጉዳዮች አሉ እነዚህ ደግሞ ሊታረሙ የሚችሉባቸውና ጥቅል አቅጣጫዎችን ያመላከተበትና በዚህ ላይ ህዝቡ እንዲወያይ በተዘጋጀው ሰነድ ላይ ህዝቡ እንዲወያይ እንዲመክርበት ሊስተካከል የሚገባቸው ጉዳዮችን ሐሳብ እንዲሰጥ በሰፊው ክቡር ጠቅላይ ሚኒስትራችን በሁሉም የሀገራችን አካባቢዎች ተንቀሳቅሶ ህዝቡን ባነጋገሩበት ባማያወዩበትና እሱም እንደ አንድ ግብአት ወስዶ ዘን አገራችን ለረጅም ጊዜ የአብዮትን የለውጥ አካሄድ ተተክላ ሄደች ከመሆናቸው ጋር ተያይዞ የአብዮት ለውጥ ብዙ ኪሳራና ጉዳት በአገራችን ያመጣ ነው ነገር ግን መከተል የሚያስፈልገው ደግሞ የሪፎርም ለውጡ ስህተቶችን የሚያርም መልካም ነገሮችን ካፒታላይዝ አድርጎ ሊቀጥል በሚችል መልኩ የሪፎርም ስራ መቀጠል መቻል አለብን ከዚህ አንፃር ወሳኝ መልኩ በተለይ የፖለቲካ ሪፎርማችን የፖለቲካው ሪፎርሙ በሁለት መልኩ ከፍሎ ማየት ይቻላል አንደኛ በራሱ በፓርቲ ውስጥ በነበረው በፓርቲ ውስጥ የነበሩ የኢሳቤ የአደረጃጀት የአሰራር እነዚህ በጥናት ላይም ተመስርቶ ምሁራንም ጭምር ተሳትፎበት ፓርቲው አግላይ እና ከፋፋይ የነበረውን የፖለቲካ አደረጃጀትና ኢሳቤ በመቀየር ሁሉም ኢትዮጵያውያን ከዚህ ቤት አሁን አጋር የነበሩ ይሄ ድርጅቶች ይባሉ የነበሩና በዛ መልኩ የራሳቸውን የመሰሉ ሴግመንት ዶኖ የነበሩ የፖለቲካ አደረጃጀቶችን ነገር ግን አንድ አስተሳሰብ አንድ ኢትዮጵያ ነገር ግን በዚህ ውስጥ ደግሞ ብዝሃነታችንን አስጠብቀን የብዝሃነታችን ሚያለያየን ሳይሆን ሚያቀራርበን ሆኖ መቀጠል መቻል አለበት በሚል በፓርቲ ውስጥ የፓርቲ ሪፎርም ነው ማድረግ የተቻለው ማለት ነው ይሄ በርካታ በውስጥ የነበሩ ጡዘቶችንና መጓተቶችን ያረመ ያስተካከለ ነገር ግን በዚህ ሂደት ውስጥ ይሄንን የሪፎርም ሂደት
በአግባቡ መከተል ሳይፈልጉ የራሳቸውን ፍላጎት ማዕከል አድርገው ተንቀሳቀሱት በኋላ ደግሞ ለአላስፈላጊ ግጭትና ቀውስ ውስጥ እንድንገባ ያደረገበት ሁኔታ ቢኖርም ግን አብዛኛው ኢትዮጵያውያንና በተለይ በወቅቱ በስልጣን ላይ የነበሩ በክልልም በፌደራልም የነበሩ ኃይሎች በዚህ ፖለቲካ ሪፎርም ውስጥ አብሮ እንዲቀጥሉ አስችለዋል ማለት ነው። በሌላ መልኩ ደግሞ በአገር ደረጃ ከፓርቲ ከውስጥ ሲወጣ በአገራችን ደረጃ ትልቁ ቅድም እንዳልኩት የዲሞክራሲ ምህዳሩ በተለይ በአሰራር በአዋጅ በጸጥታ ኃይሉ ጭምር ታፍኖ የቆየ ከመሆኑ ጋር ተያይዞ ያንን ሪላክስ ሊያደርግ የሚችል የዲሞክራሲ ምህዳሩን ሊከፍት የሚችል ተጨባጭ እርምጃዎችን መውሰድ የሚጠይቅ ከመሆኑ ጋር ተያይዞ የአጠቃላይ የሀገራዊ ፖለቲካ ስነ ምህዳሩን ሪፎርም ሊያደርግ የሚችል ስራዎች ተሰርተዋል ማለት ነው። ከዚህ ተነስቶ በርካታ አዋጆች ለፖለቲካ ፍላጎት የፖለቲካ ፕሮግራምን ለማሳካት ተቀርጾ ተግባራዊ ይደረጉ የነበሩ የአሰራር የህግ ማዕቀፎች እንዲፈተሹ እንዲስተካከሉ ለማድረግ የሚያስችል ስራዎች ተሰርተዋል። በዚህ ምክንያት በርካታ ከሀገር ውጪ የነበሩ በፖለቲካ ደረጃዎቻቸውና አቋማቸው ከሀገር ውጪ ሆኖ የነበሩ ኃይሎች ወደ ሀገር ቤት ገብቶ የፖለቲካ ፕሮግራማቸውን በሰላማዊ ወቅት እንዲታገሉ ለማድረግ የሚያስችል ሰፋፊ ስራዎች ተሰርተዋል ማለት ነው። ለዚህ ደግሞ በተለይ ለፖለቲካ ምህዳሩ ዋስትና ሊሰጥ የሚችለው የዲሞክራሲ ተቋማት መጠናከር ከመሆኑ ጋር ተያይዞ ለዲሞክራሲ ተቋማት መጠናከር ወሳኝ አቅም ደግሞ የምርጫ ቦርድ ስለሆነ ምርጫ ቦርድን በአደረጃጀቱም በአሰራሩም በሰው ኃይሉ ገለልተኝነቱን ሊያረጋግጥ በሚችል መልኩ የትኞቹም የተደራጁ ፖለቲካ ኃይሎችም በተቋሙ ላይ እምነት ጥሎ ሊንቀሳቀሱ በሚችል መልኩ ደግሞ ይሄን በጣም ሪላክስ ባደረገ መልኩ እንዲገነባ እንዲደራጅ ተደርጓል ማለት ከዛ ባጋ ተያይዞ የሚዲያ ተቋማት ጸጥታ የፍትህ ተቋማት እነዚህን የፖለቲካ ምህዳሩን የዲሞክራሲ ምህዳሩ ይበልጥ ተጠናክሮ ሊሄድ በሚችል መልኩ ለውጡ ያንን በአግባቡ በሪፎርም ቅኝት እያረመ እያስተካከለ እንዲሄድ የሚያስችል ስራዎች ተሰርተዋል ማለት ይሄንን ወስተን ስናይ እንግዲህ ኢትዮጵያ ውስጥ በወሳኝ መልኩ ሁለት ጽንፍ የረገጡ የፖለቲካ ሐሳቦች የመንግስት ስልጣንን ይዘው ህዝብ የማስተዳደር መንግስት የማስተዳደር ሀገር የመምራት እድል አግኝቷል። አንዱ ፍጹም አክራሪነት ላይ ተመሰረተ አንድነት አንድ አይደንቲነትን ለምቻ ያደረገ በሀገራችን ውስጥ ያለ ብዝሃነትን ያላስተናገደ ብሔራዊነቷን ታሳቢ ያደረጉ አጠቃላይ መንግስት እሳቢዎች በመከተሉ ምክንያት ለዛ አጻፋ ሊሆን የሚችል ደግሞ ብዝሃነት ላይ ብቻ ያተኮረ ማንነት ላይ ብቻ ያደረገ አንድ የሱናን ማንነት እንጂ አገራዊ ምሰሶውን ሊያቃና በሚችል መልኩ ደግሞ ካለመነኑ ጋር ተያይዞ ይሄ በብሔር ላይ ተመሰረቱ በርካታ ፖለቲካ ፓርቲዎች በኢትዮጵያ ውስጥ እንዲደራጁ ያደረገበት ይሄ የራሳቸውን ፓርቲ ብቻ የራሳቸውን ቁስልና ህመም ብቻ ያጠነጠኑ ከመሄዱ ጋር ተያይዞ ዋና ምሰሶ የሆነው አገራዊ ጉዳያችን ደግሞ እየላላ እርስ በርስ ሰው ከህዝብ ጋር ሊጋጭ የሚችልበት ሁኔታ ፈጥሯል ማለት ነው። ይሄ ደግሞ ሌላኛው ለአንድነትን ለመመለስ ተብሎ የተወሰደው በብሔር በማንነት ላይ ተመስርቶ የነበረው ፖለቲካችን ደግሞ ያንን ደግሞ በከፍተኛ ሁኔታ ችግር ውስጥ ተከተለበት። ከኛ አንፃር ደግሞ እነዚህን ሁኔታዎች ሁለቱም በሚዛን መታየት መቻል አለባቸው። የኢትዮጵያ ሁኔታ ትክክል ነው። ብዝሃነት ያለው 76 ብሔር ብሔረሰቦች ያለበት ሀገር ነው። የሃይማኖት የአመለካከት የጾታ የፖለቲካ ልዩነት ያለበት ሀገር ነው። በዚህ ሀገር ይሄን ልዩነት ዲናይ ማድረግ ትክክል አይሆንም። ይሄ ልዩነት ደግሞ በአንድ አምብሬላ በሆነች አገሮች ውስጥ ነው የምንኖረው። እቺ ሀገር ደግሞ ታስፈልገናለች። በዚህ ሀገር ውስጥ ሆነን ነው እነዚህን ጉዳዮች ልናይ የምንችለውና ስለዚህ ይሄንን ሁኔታ ነባራዊ የኢትዮጵያን ሁኔታ መካደም አግባብ አይደለም። ይሄንን ለመመለስ ተብሎ ደግሞ ተነጥሎ እየተለጠጦ እየሄደ ያለ አገርን የሚክድ አይነት አካሄዱ ደግሞ ትክክል አይደለም። ሚዛን መጠበቅ አለበት። እኛ ደግሞ የተከተልነው እሱ ነው ማለት ነው። አንደኛ ሁሉም ኢትዮጵያውያን መሳተፍ የሚችሉበት የፖለቲካ መድረክ መፍጠሩ። ስለዚህ ብልጽግና ሁሉም ኢትዮጵያውያን በኢትዮጵያ በየትኛውም አካባቢ ያሉ ኢትዮጵያውያን ወደ አንድ መድረክ መጥቶ ባለቤት ሆኖ በአገራቸው ጉዳይ ላይ በጋራ የሚመክሩበት እና የጋራ ባለቤትነት የሚሰማቸውን የፖለቲካ መስፈር መፍጠር ነው። በዚህ ውስጥ ወንድማማችነት እህትማማችነት በተለይ መደመር ደግሞ ሁላችንንም ሊያስተናግድ የሚችል የፖለቲካ መድረክ ከሙሉ ጋር ተያይዞ ይሄንን ይዘን መሄድ መቻል አለብን። በዚህ ውስጥ
ተቃርኖን ከተቃርኖ የራቀ ሚዛን የጠበቀ ህብረ ብሔራዊ አንድነታችንን ያረጋገጠ ብሔራዊ አንድነታችንን የሚያጠናክር እዚህ ላይ ተመስርተን ይሄንን ህብረ ብሔራዊ አንድነታችንን እየገነባን መሄድ ይቻላልብን በዚህ ሂደት ውስጥ ዲሞክራሲያችንን ያጎለበትን ኢኮኖሚያችንን ያሻሻልን መሄድ መቻል አለብን ህዝቡ በፍትሃዊነት ያነሳቸው የነበሩ ጉዳዮች ደግሞ ወስተን በአገር በቀል ኢኮኖሚ ሪፎርማችን እና ደግሞ ያንዳንዱ አካባቢ ባለው ጸጋና ሀብት ላይ ተመስርቶ መስራት የሚችልበት ሁኔታ ማምጣት ከቻል በዚህ ላይ አገራችን እያደገች የምትሄድበት ሁኔታ እንፈጥራለን እስኪ የለውጡን ስነ ምህዳር ወደ አዲስ አበባ እናምጣው አቶ ሞገስ እንግዲህ በአገር አቀፍ ደረጃ እርሶ ያነሷቸው እንዲፈቱ የሚፈልጉ ጥያቄዎች አሉ በተለይ ማህበራዊ ችግሮችን የመፍታት ኢኮኖሚያዊ ተጠቃሚነትን የማረጋገጥ በከተማ ልማት ዘርፍ ደግሞ ለዘመናት የቆዩ ችግሮችን እንዲፈቱለት የአዲስ አበባ ከተማ ነዋሪ በስፋት ሲጠይቅ ቆይቷል ሀገራዊ ለውጡ ጋር መነሳሻ የሆኑ ጉዳዮች ናቸው ብዬ ስለማነሳ ነውና በአዲስ አበባ ከተማ እነዚህ ችግሮችን ለመፍታት ትኩረት የተደረገባቸው ጉዳዮች ምን ነበሩ ከተቻለ ማሳያ እየነገሩን ውጤቶችም ካሉ በጣም ጥሩ አዲስ አበባ ላይ እንግዲህ እንደ ሀገር ያለው ሁኔታ እንዳለ ሆኖ ለሀገራችንም የአዲስ አበባ ሀገራችንም ዋና ከተማ ነች የአፍሪካ ወንድሞቻችን የቶቻችን መዲና ነች ሶስተኛው የዓለም አቀፍ ተቋማት መቀመጫ ነች ስለዚህ አዲስ አበባ ትልቅ ኃላፊነት ያለባት ሀገር ነውና ከተማ ነችና ይሄንን ኃላፊነቷንና ታሪኳን ሊመጥን የሚችል ስራ መስራት ይቻላል አለብን ብለን የተገባበት ነው በለውጡ ለአዲስ አበባ በወሳኝ መልኩ የኢሳቤ ለውጥ ነው በዋነኝነት ማለት ነው አንኳር ጉዳዩ የኢሳቤ ለውጥ አንደኛ አዲስ አበባ የሁላችንም ከተማ ነች አዲስ አበባ የሁላችንም ቤት ነች አዲስ አበባ የአፍሪካውያን ወንድሞቻችንም ከተማ ነች አዲስ አበባ ከኛም አልፋ ከኒውዮርክ እና ጄኔቫ ቀጥላ ሶስተኛ የዓለም አቀፍ ተቋማት መቀመጫ ከተማ ነች አዲስ አበባ ትልቅ ኃላፊነት ያላት ከተማ ነች ይሄን ሆኖ ሲያበቃ ግን አዲስ አበባ እድሜዋን ታሪኳን ኃላፊነቷን በሚመጥን ደረጃ ላይ አይደለም ያለችው አዲስ አበባ ስሟን ብቻ የተገኘች ነች በውስጧ ብዙ ችግሮች ያሉባት ነች አዲስ አበባ ስለዚህ ይሄ ስሟንና ግብሯን የሚመጥን ተግባር መደመጥ አለበት ከዚህ ጀምሮ ክቡር ጠቅላይ ሚኒስትራችን አዲስ አበባን እንደ ስሟ አዲስና አበባ እናረጋታለን ለነዋሪዎቿ ምቹ እና ተወዳዳሪ ከተማ ማድረግ ይገባናል በሚል ከቤተ መንግስት ጀምሮ እንጦጦ ፍሬንድሺፕ መስቀል አደባባይ ብሎ አንዳንዶቹን ሰርቶ በማሳየት ያ እንዲሰፋ በማድረግ በሰፊው ወደ ስራ ውስጥ እንዲገባ ያደረገበት ሁኔታ ማለት ስለዚህ ይሄ አዲስ አበባ እንደ ስሟ አዲስና አበባ እናደርጋለን የሚለው ለአዲስ አበባ አመራርና ለአዲስ አበባ ነዋሪ መጀመሪያ አካባቢ ቀልድ ይመስል ነበር ሰው ብዙ ይሄንን ብዙ ሴንስ አያረግም ነበር አሁን የሁሉ ነገር ባለበት እንደው አበባ ማድረግ ይቻላል ወይ እንደው አዲስ ማድረግ ይቻላል ወይ በጣም አስቸጋሪ የሆነበት ቢባል ነበር ማለት ነው ለሐሳቡ ተገቢ ክብደት አልተሰጠበት ነው ነገር ግን ያ ሐሳቡን የገዙ አመራሮችና ነዋሪዎች ህዝቦች እየሰሩ በእያንዳንዷን ጊዜና ወቅትና አመት በቁም ነገር ወስዶ በመስራት እየገለጡ አባራውን ያራገፉ ቆሻሻው እየተጠረገ እየነጻ የሄደበት ሁኔታ መጣ ማለት ነው በኋላ ላይ ደግሞ እኛ ከገባን በኋላ ምን አደረግን ይሄንን ወስተን አዲስ አበባን የብልጽግና ተምሳሌት እናርጋት አዲስ አበባ አዲሱ አበባ ከሆነች የብልጽግና ተምሳሌት ማድረግ ይገባናል ለኛ ለሀገራችን ከተሞችም ለአፍሪካውያን ከተሞችም ምሳሌ ልትሆን የምትችልበት ሁኔታ እንፈጥራለን ለዚህ ምቹ ነገሮች አሏት አዲስ አበባ አንደኛ ቀደም ያልኩት ነው የአፍሪካ መዲና ነች ሶስተኛው የዓለም አቀፍ ተቋማት መቀመጫ ከተማ ነች የኢትዮጵያ አየር መንገድ 70% መሆኑን ተጓዦቹ ከሀገር የሚያጓጉዝበት ነው ስለዚህ አዲስ አበባ ኤርፖርት ራሱ ሌላኛው ትልቅ አቅም ነው የአዲስ አበባ አየር በራሱ የአየር ሁኔታው ራሱ በጣም ምቹ ነው ግን ደክመን ሰርተን ለፍተን ብንቀይር የሚቀየር የሚችል ነው ይሄንን በማድረግ አዲስ አበባ እውነትም የብልጽግና ተምሳሌት ማድረግ እንችላለን ለነዋሪዎቹ ምቹ ሁኔታ በመፍጠር መሰረተ ልማቷን በማዘመን አገልግሎቷን በማዘመን ወደዚህ ደረጃ ማሳደግ መቻል አለብን የሚል በቃም ከፍተኛ መነሳሳት አመጣ ማለት ይሄ ደግሞ ምን ይፈልጋል መድከምን ይፈልጋል መልፋትን ይፈልጋል በለመድነው የሥራ ሁኔታ አካሄድ አሁን የብልጽግና ተምሳሌት ነው የምታረገው የምትለው ሰው በጣም የቆሸሸ ያልተቀየረ በጣም ጠባብ መንገድ ለኑሮ ምቹ ያልሆነ
መብራቶቿ የደበዘዙ መንገዶቿ የቆሸሹ በጣም ወንዞቿ በጠረን የከረፉ ያሉበት አካባቢ ላይ የብልጽግና ተምሳሌት ላድርገው የሚለው ሳትደክም ላብ ሳልብ ድካም ሳይኖር ይሄ ሊሆን አይችልም ማለት ነው። ይሄንን ደግሞ ምን አደረግን? ይሄን ደግሞ በ724 ሳምንቱንም ጊዜ መስራት መቻል አለብን። ምናባክነው ጊዜ መኖር የለበትም። 24ቱንም ሰዓት መስራት መቻል አለብን። ይሄ ለአንድ ሰው ላይቻል ይሆናል፣ ግን ተቀያይረንም በሆነ መስራት ይገባናል። ስለዚህ የአዲስ አበባ ፀሐይ መጥለቅ የለበትም ስንል ማታም በመብራት ጭምር መሰራት መቻል አለበት። ምናባክነው ጊዜ መኖር የለበትም። በጋ ጠብቀን ብቻ የምንሰራው ስራ መኖር የለበትም። ክረምትም መስራት መቻል አለበት። ይሄ በአመራር ውስጥ እንዲጋባ አደረግን፣ በፈጻሚ ውስጥ እንዲደርስ አደረግን፣ ህዝብ ውስጥ እንዲዳረስ አደረግን። በዋነኝነት ተዋናይ በሆኑ ኮንትራክተሮች ሰሪዎቹ ላይ ይሄ አስተሳሰብ እንዲጋባ አደረግን ማለት። ይሄ መጋባቱ ብቻውን አይደለም። ይሄ ደግሞ በጥብቅ የክትትልና ድጋፍ ክቡር ጠቅላይ ሚኒስትሩን ጀምሮ ክብርት ከንቲባዋን ጨምሮ የኛ የከፍተማ ከፍተኛ አመራሮች ጨምሮ ለተቀን ያቺ ስራ በየቀኑ በማየት በሳምንት ምን ደረጃ ላይ ደረሰ፣ በ15 ቀን ምን ደረጃ፣ በወር መቼ ደረሰ፣ መቼ ነው የሚመረቀው ነው እንጂ እንደሆነ ጊዜ ፕሮጀክት መሰረት ድንጋይ ጥለህ ለሪቫን ምን ቆይጥበት ሳይሆን አሁን ፕሮጀክቶችን ጀምረን ጨርሰን ለሪቫን ምን ቆርጥበት ጊዜ ያጠረበት ነው ያለው ማለት። ስለዚህ የሐሳቤ ለውጥ ነው በትልቁ የሐሳቤ ለውጥ ነው። ያንን ለውጡ ህዝቡ የገፋበትን ምክንያት እና ህዝቡ ሊሆንለት የፈለገውን ምክንያት ደግሞ ሰርተን በማሳየት መሆን መቻል አለበት ነው። በዛ መልኩ መሄድ መቻል አለበት ነው። በተለይ አሁን አሳታፊነት ህብረ ብሔራዊ ወንድማማችነት ያልነው የተናገርነው ቃል በተግባር እንዴት ነው የሚገለጠው? ምን ይል ከሆነ አዲስ አበባ ሁላችንም ቤት ነው ካል ሁሉም ኢትዮጵያውያን አዲስ አበባ የኔ ከተማ ነች፣ የራሳችን ከተማ ነች የሚለው ባለቤትነት እንዲሰማቸው በከተማው የምክር ቤት በከተማው ምክር ቤት ውስጥ የተለያዩ ብዛነት ያላቸው የተለያዩ የእምነት የሚከተሉ በዚህ ውስጥ እንዲሳተፉ በማድረግ ሴቶች ተሳትፏቸው ከፍ እንዲል በማድረግ የከተማችንን ብዛነትን የሀገራችንን ብዛነትን የሚገልጹ ተጨባጭ ባህሎችን መግለጥ የሚትችሉ ተጨባጭ ተግባራቶችን በማከናወን የአመራር ስርዓቱ ቤተኝነትን ሊያረጋግጥ ከሆነ የአመራር ስርዓቱ በዚህ መልኩ እንዲቃኝ በማድረግ ተግባራዊ እንቅስቃሴ ውስጥ የገባንበት ከተፎካካሪ ፖለቲካ ፓርቲዎቻችን ጋር ሰላማዊና የሰለጠነ ዲሞክራሲያዊ መድረኮችን ፈጥረን አብረን በመስራት አብረን በመወያየት የተለያዩ መድረኮችን በማሳየት እኛ የሰራነው ስራ ላይ እነሱ ነገ ሲመረጡ ሊያስቀጥሉ የሚችሉበት ሁኔታ መኖር ስላለበት የተሰሩ ስራዎችን አብረን እንዲጎበኙ ጥያቄ እንዲያነሱ ከኛ ከከተማ ከፍተኛ አመራሮች ጋር በከተማችን ውስጥ ያሉ ወደ 18 የሚደርሱ ተፎካካሪ ፖለቲካ ፓርቲዎች ውይይት የሚያደርጉት ትችት የሚሰጡትን ተገቢውን ትችት ወስደን የምናረበት በፖለቲካ አቋም ላይ የሚመሰረቱ ጉዳይ ደግሞ ይሄ ደግሞ ጤናማ ነው ፖለቲካ አቋም ስለሆነ እኛም ይዘን የምንቆመው እሱን ተከባብረን መቀጠል የምንችልበት በአስፈጻሚ ተቋማቻችን ውስጥም ተፎካካሪ ፖለቲካ ፓርቲዎች ተሳታፊ ሆነው አመራር እንዲሰጡ ለማድረግ ለምሳሌ በመስተዳድር ምክር ቤት ወይም በከተማ ካቢኔ ውስጥ የተፎካካሪ ፖለቲካ ፓርቲዎች ሁለት አመራሮች አሉ። እነዚህ ካቢኔ መንግስት የከተማ አስተዳደሩ በመወሰናቸው ውሳኔዎች አብረው ይወስናሉ፣ መረጃ አላቸው፣ ኢንፎርምድ ናቸው፣ የተደበቀ ስራ እንሰራ ማለት ነው። ይሄ አዲስ የፖለቲካ ቅድም ያልነው የጎደለ የፖለቲካ ስብራት ያልነውን እንድናቃና አስተዋጽኦ አድርጓል። በኢኮኖሚ ሪፎርማችን ውስጥም ቢሆን ትልቁ የፍትሃዊነትና ተጠቃሚነት ጉዳይ ከመሆኑ ጋር ተያይዞ በወሳኝ መልኩ ወጣቶችና ሴቶች የሥራ ዕድል ተጠቃሚ ማድረግ መቻል አለብን። የወጣት ሀገር ነው ይሄ ሀገር። ስለዚህ ለዙ ታሳቢ ያደረገ ስራ መስራት አለብን። ባለፈው በለውጥ አመታት ወደ 1.2 ሚሊዮን ቋሚ በጊዜያዊ ከዚህ በላይ ነው ከዚህ 2-3 እጥፍ ይበልጣል። ጊዜያዊ ለአንድ ወር ለሁለት ወር ሰርቶ የሚጥል ይሄ ቋሚ ምንላቸው ወአድራይተን ስራ ያሳዝናቸው ወይ ተደራጅቶ በራሳቸው ፈጠራ ፈጥሮ ይሄዱበት ግን ከተማ አስተዳደሩ ደግሞ የቅርብ ድጋፍ ስልጠና በመስጠት ቦታ በማመቻቸት ሼድ በመስጠት መሬት በማቅረብ ካፒታል በማቅረብ ብድር በማቅረብ የሰራቸው ወደ 1.2 ሚሊዮን ወጣቶችና ሴቶች የሥራ ዕድል ተጠቃሚ ሆነዋል ማለት ነው። ከዚህ ባለፈ ከተማችን ውስጥ አሁን ስናይ ትልቅ ባለጸጋ ሀብት ያለው አለ። በዛው ልክ ደግሞ ለለት ጉርሱ ቻሌንጅ የሚያደርገው ህብረተሰብ ክፍል አለ ማለት። ስለዚህ ያንን የፍትሃዊነት ለማምጣት
በርካታ ስራዎች ተሰርተዋል በተለይ በትልቁ ትኩረት ሰጥተን ምን ሰራው ኢንቨስትመንቱ ላይ ነው ማለት ነው ለኢንቨስትመንቱን ለማሳደግ የከተማ ገቢ ማደግ መቻል አለበት ማለት የከተማ ገቢ ለማሳደግ ለምሳሌ በ2011 ከተማ አስተዳደሩ ይሰበስብ የነበረው ገቢ እንደ ከተማ 30 ቢሊዮን አካባቢ በአመት ማለት 2016 ላይ በአጠቃላይ በአመቱ ማጠቃላይ መሰብሰብ የቻልነው ገቢ 145 ቢሊዮን ብር ይሄን መገመት ይቻላል ምን አይል ከተማው የሀብት የማግኘት አቅሙ እንዳደገና በዛ ሀብት ከዚህ ውስጥ አሁን የ2017 እንኳን የግማሽ አመቱ ወደ 1.11 ቢሊዮን ደርሷል ማለት አመቱ ሲጠቃለል 230 ቢሊዮን መድረስ አለብን ብለን አቅደን ነው የሰራን ያለነው ማለት ይሄን ገንዘብ መሰብሰብ ብቻ አይደለም ይሄን ገንዘብ ወደ ተዋለ የከተማ ምክር ቤቱ የሚያጸድቀው 70% ሆኖ ወደ ኢንቨስትመንት ነው ማለት ኢንቨስትመንት ማለት ምንድነው ስራ ዕድል ይፈጥራል መሰረተ ልማት ይሰፋል ቤቶች ይገነባሉ የሕክምና ተቋማት ትምህርት ተቋማት ይሰፋል ማለት ስለዚህ ኢንቨስትመንት አለ ማለት ያ ኢንቨስትመንት ላይ እየሰራ ነው ማለት ሶ ያ ኢንቨስትመንት ከሰራን ማለት ምንድነው የሀብት ፍታዊነት ችግር የሚለውን በሱ ነው ወደ ብረሱ ማድረስ የምንችለው ወደ 12 ቢሊዮን የሚጠጋ ገንዘብ ከተማ አስተዳደሩ በቀጥታ ድጎማ ያደርጋል ማለት ትራንስፖርት ላይ ድጎማ ያደርጋል ሕክምና ላይ ድጎማ ያደርጋል ትምህርት ላይ ድጎማ ያደርጋል ይሄ ካለው ወስተህ ወደ ለለው ጋር ያዳረስን ነው ማለት ነው ስሩ በታክስ አማካይነት ማለት መንግስት ታክስ ይሰበስባል ታክስ ያመጣውን ወደዛ ያ ደግሞ ዝም ብሎ ድጎማና ሰው ሳይለፋ ማያገኝበት አይነት ነገር እንዳይሆን በከተማ ሴፍቲኔትም የከተማ የደሃዳ ሆኑት ተለይቶ በስራ ራሳቸውን የገነቡ ይቆጠቡ ወደ አምራችነት እንዲሸጋገሩ ለማድረግ የሚያስችል ስራ እየተሰራ ይገኛል ማለት ነው ይሄ ቀላል ስራ አይደለም ማለት ነው ይሄ በትምህርት ወስተን ስናይ ወደ 1.2 ሚሊዮን የሚጠጉ ተማሪዎች ከዚህ ውስጥ ወደ 1 ሚሊዮን የሚጠጉ ተማሪዎች የትምህርት ግብአታቸው የትምህርት ቁሳቁሳቸው አልባሳታቸው መጽሐፋቸው ተሟልቶላቸው ይማራሉ ማለት 850 ሺህ የሚደርሱ ወጣቶች ተማሪዎች በቀን 2 ጊዜ ይመገባሉ ቁርስና ምሳ ማለት ይሄ ለዛ ተማሪ ወላጅ ትልቅ ፎይታ ነው ማለት ይሄ አስበንበት አቅደንበት የሰራል ትውልድ እንገነባለን ካልነው አንፃር እየመጣ ያለ ስራ ነው ማለት ቀላል ነገር አይደለም በሕክምናው ሙስተን ብና በጤናው ሙስተን ብና በጤና ላይ በትልቁ መከላከል ላይ የተመሰረተ መሰራለ መከላከል ላይ ለመስራት ምንድነው አካባቢያችን ንጹህ መሆን አለበት ጽዱ መሆን አለበት ያንን ጽዱ ለማድረግ በኮሪደር የጀመርነው ብቻ አይደለም እናቶች በዚህ መልኩ ተደራይቶ የአዲስ አበባን ጎዳና ለሊት ተነስቶ ሲጠርጉ ነው የሚሉት ወደ 200 በላይ 200 ሺህ የሚጠጉ እናቶች ሴቶች ተደራይቶ የከተማውን ጎዳና ቆሻሻ ሲጠርጉ ነው የሚሉት ይሄ ቀላል አይደለም ማለት ነው የከተማውን ጤና ለመጠበቅ የተሰራው ስራ ትልቅ ነው ማለት ነው አሁን በኮሪደር የጀመርናቸው የቆሸሹ የተበላሹ ወንዝ ዳርቻዎችን ለማልማት ጎዳናዎቹን ለማጽዳት ጽዱ ከተማ ለማድረግ የሚሰራው ስራ በዛው ልክ ተላላፊና በዛ መልኩ መጡ የሕክምና ጤንነትን ሊጎዱ የሚችሉ በሽታዎችን መከላከል ያስችላል ማለት በሌላ መልኩ ደግሞ የመንግስትም የአክሞ የማዳን አቅሙ እንዲያድግ ግብአቶች እንዲሟሉለት የጤና መሰረተ ልማቶች ሆስፒታሎች ጤና ጣቢያዎች እንዲስፋፉ በማድረግ የሕክምና ባለሙያዎች በሰፊው እንዲሟሉ በማድረግ የከተማውን የጤና ሽፋንም እንዲያድግና እንዲጎለብት ለማድረግ አስተዋጽኦ ነው ከማህበራዊ ልማቱም ወስተን እና በተለይ ሴቶች ላይ የተሰራው ስራ ትልቅ ነው ማለት ሴቶች ላይ አንዱና ትልቁ ቀደም ካልኩት ስራ ዕድል ፈጠራ ላይ በቀጥታ ተሳታፊ እንዲሆኑ ለማድረግ እንዲያስችል ከዛ ባለፈ ደግሞ በሴቶች ላይ በተለየ ሁኔታ ትኩረት ሰጥተን መስራት መቻል አለብን ካልነው አንፃር የእንጀራ ፋብሪካዎችን እንዲከፈቱ በማድረግ ቀደም ያልናቸው በቀለል ያሉ ስራዎችን ሰርቶ አቅም ገንዘብ ቆጥቦ ትላልቅ ስራዎችን መስራት የሚችሉበት ሁኔታ እንዲፈጠር በማድረግ በጣም ኢምፕሬስድ የሚያደርግ ሴት እህቶቻችን ልጆቻችን የሚሆኑት ለጎዳና ተዳዳሪነት በጣም ለተሰቃየ ለተቸገረ አኗኗር ውስጥ የሚኖሩትን ሁኔታ መቅረፍ እንዲያስችል የኔገዋ የሚል ተቋም ተከፍቶ እነዚህ መስራት የሚችሉ ማከናወን የሚችሉ ግን ማህበራዊ ተጽዕኖ ደርሶባቸው
ለተለያዩ ሱስና ጉዳት የተጋለጡ እህቶቻችንን ወደዚህ ማዕከል በመሰብሰብ ሰልጥኖ ስራ እንዲይዙ የማድረግ ስራ እየተሰራ ያለ ባለፈው እንደው ማስመረቅናል ክብርት ከንቲባ ባለችበት እነዚህን ለማስመረቅ ሞክረ ሁለተኛ ዙር ማስመረቅ ጀመረን አሁን ሶስተኛ ዙር ወደ 1000 በዚህ አይነት ተመሳሳይ ደረጃ ላይ ያሉ ሴቶች እዛ ተቋም ገብቶ ሰልጥኖ የተለያዩ ወደ 17 የሚደርሱ የተለያዩ የስልጠና ርዕሶች አሉ በሱ ላይ ሰልጥኖ እንዲወጡ ለማድረግ የሚያስችል ስራ ተሰርቷል ማለት ነው በሌላ መልኩ ወስተን ሲናይ በተለይ ከተማችን በጣም የጎሰቆሉ አረጋውያን እናቶች አባቶች የእለት ጉርስ ለማግኘት በጣም በራሳቸው ላይ ቤት ወድቆባቸው በመሞትና በህይወት ውስጥ ማከለ ያሉ ህብረቶች አሉ ይሄን የተከተልንበት መንገድ ቅድም ያልኩት ማህበራዊ ልማት ያልነው አንዱ ለሌላው ተደጋግፎ ተጋግዞ የመስራትን ባህል ያጎለበትን በመሄዳችን በባለፉት ለውጥ አውጥታት 37522 የሚደርሱ የቤቶች ባለጸጋዎችን ባለሀብቶችን በማስተባበር ተቋማቶችን በማስተባበር ተገንብቶ ለእናቶች ለአባቶች ለአቅመ ደካሞች ለማድረስ ተችሏል ነው ይሄ 5 ሳንቲም በዚህ ውስጥ የመንግስት በጀት የለውም ማለት ትልቅ ሀብት ነው ማለት 37000 ቤት በመሞትና በመኖር ውስጥ ማከለ ያለን ሰው ወደዚህ አይነት ደረጃ ሲና እነሱ ጋር ቢትሄድ ህይወታቸው እንዴት እንደለመለመ እንዴት ተስፋ እንዳፈነጠቀባቸው ሚያይ ነገር ነው ማለት ነውና ይሄ ትልቅ ነገር ማለት እሱ ብቻ አይደለም ይሄ ከተማ ቀደም እንዳልኩት አንዳንዱ ማዱ ሞልቶ ተርፎት ሚደፋበት አለ አንዳንዱ ደግሞ ከቆሻሻ ከወደቀ ነገር ደግሞ ምግብ አንስቶ ህይወቱን ያስቀጥላል ይሄንን ማቀራረብ ይሄንን የማድረግ ጸጋ ያላቸው አካላት ደግሞ ለምንድነው ለወገኖቻችን እንደው በየለቱ አንዳንድ ሳንቲም ከሚጣለው ባሻገር ሰብሰብ ብሎ እንደው ህይወትም ያለምልም መንፈስ ሀብትን የሚያሰጥ ስራ መሰራት ቢችል የሚል ከምንከተለው ኢሳቤት ጋር ተነስቶ ወደ 24 የሚደርሱ የተስፋ ብርሃን ምገባ ማዕከላት ተገንብቶ እነዚህ ባለሀብቶች ምግብ አዘጋጅቶ አረጋውያን አቅመ ደካሞች እናቶች አባቶች ትኩስ እንጀራ በተስተካከለ ወጥ ምግብ አግኝቶ እንዲውሉ የተደረገበታል ይሄ በቀን ዛሬ አዲስ አበባ ውስጥ 24 የተስፋ ብርሃን ምገባ ማዕከል በቀን ምሳ ሰዓት ላይ ብንሄድ እዚህ ሰዓት ላይ የሚስተናገዱበት ነው ማለት ይሄ ቀላል ነገር አይደለም ማለት ነው ከዛ ባለፈ በበዓላት ጊዜ እንደዚሁ ማዕድ በማጋራት በሚል በርካታ ወገኖቻችንን በቀደም በኢዳል ፈጥርም ከዛ በፊት በገናም አሁን በሚቀጥለው በትንሳኤም እነዚህ ወገኖቻችንን ማዕዳችንን በማጋራት አብሮነታችንን በማጠናከር የኛ በዚህ መልኩ ትልቅ ስራ ለመስራት እየተቻለ ነው ማለት እንግዲህ ፖለቲካችን እንደው የሆነ የምዕራብ ሀገር ፕሮፓጋንዳ አምጥተን ህዝቡ ያልገባውን ነገር እሱን እኛም ሲናደነጋግር የምንቆይበት ባህል እኛ ተተነዋል ማለት እንደ ብልጽግና ተተነዋል ማለት የኛ ፕሮፓጋንዳ ልማት ነው ማለት የኛ ፕሮፓጋንዳ አንድ ደክማ ያለች እናት ካለች እሷ ማገዝ ነው ማለት ሰው ላይ ማዕከል አድርገን ምን ሰራው ስራ ነው ፕሮፓጋንዳችን ማለት ፕሮፓጋንዳችን ከተማን እንቀይር ነው እንለውጥ ነው የተሻለ ነገርና ጊዜ የለንም ነው ያለፈው ጊዜተኛን የቆየንበት ጊዜ ይብቃን ይሄ በአመራር ውስጥ ያለ ቁጭት በህዝብ ውስጥ እየተፈጠረ ያለ ተቀባይነት ይሄንን በፍጥነት በጥራት ሰርቶ የማጠናከክ ባህል እየገነባን ነው ያለነው ማለት ይሄንን በማድረግ ጥሩ ውጤቶች ስኬቶች መጥተዋል ግን ከምንፈልገው እኛ ምንፈልገው ሁለንተናዊ ብልጽግና ነው ብለናል ማለት ይሄ ሁለንተናዊ ብልጽግና ምንለው አሁን ካለንበት ሁኔታ የተለየ ህይወት ማለት ይሄን የተለየ ሁኔታ ለማምጣት የተለየ ስራ ባህል የተለየ ሁኔታ ማምጣት ይችላል ማለት ያንን ለማድረግ የደከምን ነው ይሄ ከመሆኑ ጋር ታይጾ የተሰለፉት በባለፉት 7 አመታት የተሰሩ ስራዎች የተመዘገቡ ውጤቶች ተስፋ ሰጪ ናቸው ግን መሄድ ካለብን ሁኔታ ውስጥ እንደሞ ሲናይ ገና ብዙ መስራት እንደሚጠብቅብን ያመላክታል ማለት አዲስ አበባ ትልቅ ኃላፊነት ያለባት ከተማ ነች
እቺ ከተማ ረጅም ታሪክ ያላት በጣም ትልቅ ኃላፊነት ያለባት ከተማ ናት ነገር ግን ደግሞ መሬት ላይ ተጨባጭ ሁኔታው ያንን ኃላፊነትንና ለህዝቡ ምቹ ሁኔታ ከመፍጠር ጋር ተያይዞ ያለው ሁኔታ ሲታይ በእጅጉ ተራራቀ ነው በጣም የደከመ የጎሰቆሉ ለኑሮ ምቹ ያልሆኑ መንገዷ ጠባብ መንገዶቿ ላይ መኪና የሚቆምበት እግረኛ መሄድበት አዘንተኛ ለቅሶ የሚቀመጥበት እና በጣም አስቸጋሪ ሁኔታ ላይ ያለ ከተማ ነው ማለት ይሄን ሁኔታ ይዘ አዲስ አበባ ብለህ በስም አሞካሽተ ብትሄድ ትዝብቱ ነው መሆኑ ማለት ነው ማይሆን ነገር ነው ማለት እሱ ብቻ አይደለም የኛ ከተማ ብቻ አይደለም የአፍሪካውያን ወንድሞቻችን ከተማ ነች አፍሪካውያን ወንድሞቻችን መጥቶ የሚሰባሰቡበት ምክክር የሚያደርጉበት ለመኖር የሚመኙበት ከተማ ለማድረግ ይሄንን ገጽታ መቀየር ያስፈልጋል ይሄን ማስተካከል ይቀይራል ማለት ስለዚህ ይሄንን ለማድረግ አዲስ አበባን እንደ ስሟ ውብና በባና አድርገው የሚለው ሐሳብ ተወስዶ እሱ ላይ ተመሰርቶ እየተሰራ የመጣ ነው ማለት ነው ይሄንን ከማድረግ አንፃር በርካታ ስራዎች ተሰርቷል እዚህም የተከናወኑ ስራዎች አሉ በከለውጡ ጊዜ ማለት ጀምሮ ማለት ግን አልተገናኙ አንደኛውን ውበት በጣም ባስቸጋሪ ሁኔታ ውስጥ አልፈ ነው ሌላኛውን ውበት ምታው ስለዚህ ይሄን የተበጣጠሰ ነገር ማገናኘት ይፈልጋል አንዱ ጋር ያለውን ውበት አንዱ ጋር ያለውን ምቹ ሁኔታ ከሌላኛው ጋር ካላስተሳሰርከው ሙሉ እይታ አይኖርውም ማለት ስለዚህ ኮሪደር የመጣው በየቦቱ ዶት ላይ ያሉ የተሰሩ ስራዎችን እናገናኝ ይሄን በማድረግ የአዲስ አበባን ውበት እናውጣ የአዲስ አበባን ምቹነት እናውጣ በዚህ ውስጥ ደግሞ የአዲስ አበባን ገጽታ እንቀይረው ማስተካከል ይኖርብናል ለኛ አይመጥንም አዲስ አበባ በዚህ ሁኔታ ውስጥ መሆኗ ለኛ አይመጥንም ክብር አይሰማንም የሚለውን ለመመለስ ቀን ከሌሊት መስራት መቻል አለብን ያንን ለማድረግ ነው ኮሪደሩ ምክንያት ጥናት ተደርጎ ለረጅም ጊዜ እንዴት ነው ማዘመን የሚቻለው ከተማ እንዴት ነው ዘመናዊ ከተማ ማድረግ የሚቻለው እንዴት ነው ለነዋሪዎቹ ምቹ ማድረግ የሚቻለው እንዴት ነው መሰረተ ልማቱ መስፋት የሚቻለው ሰው መጥቶ መንገዷ ዳር ላይ ቤት ገንብቶ የሚኖርበት ነው ትንሽ መኪና ሳትስል ሰው ላይ የሚወድቅበት ከተማ ነው ስለዚህ በዚህ ሁኔታ ሊቀጥል አይችልም ይሄንን መቀየር ነው ይሄንን ማስተካከል ይኖርብናል ማለት ይሄን ለማስተካከል ኮሪደር አሁን ሰው መንገድና መሰል ነገሩን ነው የሚያው ከመንገዱ ስር የተቀበሩ ኢንፍራስትራክቸር ከመንገዱ ላይ ከሚታየው በላይ ነው ማለት ስለዚህ በመጀመሪያ ዙር ወደ 52 ኪሎ ሜትር የሚሆን የኮሪደር ልማት በአምስት ምዕራፎች በአምስት ቀጠናዎች ኮሪደሮች እነዚህ ፌዝ 1 ላይ ኮሪደር 1 ብለን የጀመርነው ስራ ነው ማለት ይሄ ቀደም እንዳልኩት አዲስ የሥራ ባህል አምጥቷል ኢትዮጵያ ውስጥ አዲስ አበባ ውስጥ እኛ ለራሳችን አሁን በጣም ኤክስፒሪየንስ አድርገናል ማለት 5 ሰዓት 6 ሰዓት ቆሞ ሳይት ላይ መገምገም ምን ማድረግ በቃም አሁን ይናፍቀናል ማለት እንደዛ ነው አዳፕት ያደረግነው ማለት ስለዚህ ይሄንን በማድረግ ያንን የአዲስ አበባ ገጽታ ሊቀይር የሚችል ሰራ ነው ማለት ሁለተኛው ደግሞ ከዛ ልምድ ተነስተን ሰፋ ያለ ማለት ከ130 ኪሎ ሜትር በላይ የሆነ እጅግ ሰፊ የሆነ የኮሪደር ስራ ነው ይሰራው ነው ከዛ ውስጥ ደግሞ በትልቁ የወንዝ ዳርቻ ማለት ትልልቅ ወንዝ ዳርቻ ብቻውን በኪሎ ሜትር ብናሰላ ወደ 42 ኪሎ ሜትር የሚሆን የወንዝ ዳርቻ ለማስራ ነው ይሰራናል ያለ ማለት ይሄ በጣም ሂውጅ ነው ማለት የወንዝ ዳርቻ ማለት ወንዝ ዳርቻ ውስጥም ሲንገባ እኔም አንዱም ስለማስተባበረው የአዲስ አበባ ወንዞች አሁን ገና ሰርተን አስተካክለን ወንዝ ከሆነ ነው እንጂ ወንዝ ነው ማለት አይቻል የቆሻሻ ማስወገጃ ቱቦ ነው ማለት ነው የሚቻለው ማለት ያን ሁኔታ መቀየር ይፈልጋል ማለት ይሄንን ሁኔታ ለመቀየር ሰፊ ስራ ውስጥ ገብተናል በጣም ጥሩ ደረጃ ላይ ደርሷል ይሄ የኮሪደር 1 ላይ ልምድ ወስደን የተሻለ ተሞክሮ ወስደን ያ ደግሞ ለኛ ማቀም ፈጥሮን ከኛም አልፈን ለሌሎች ክልል ከተሞች ልምድ ማካፈል የምንችልበት ደረጃ ላይ አድርሰናል ይሄንን በማድረግ አሁን የጀመርነው ሁለተኛው ኮሪደር ለማስራ በማድረግ ስናጠናቅቀው የአዲስ አበባን ሁኔታ በትልቁ ይቀይራል ማለት ይሄ ስራ ዕድል ይፈጥራል የከተማ ገጽታ ይቀይራል መሰረተ ልማቱ ይሳለጣል የአገልግሎት አሰጡ ይቀላጠፋል ከተማው ቀደም የምንለው ተወዳዳሪ ይሆናል የብልጽግና ተምሳሌት እናርጋለን ማለት ይገለጣል ያን ሀገር
አንድ ሀገር ዘመናዊ ነች አንድ ሀገር በልጽጓል የሚለው እኮ የሆነ የዛን ሀገር ገጠር ሄደን በማየት አይደለም የዛን ሀገር ከተማ ምን ይመስላል የኢትዮጵያ ፊት ነች አዲስ አበባ የኢትዮጵያ ገጽ ነች አዲስ አበባ ኢትዮጵያ ብሎ የሚመጣ ሰው መጀመሪያ አዲስ አበባ ነው የሚያየው ስለዚህ አዲስ አበባ ላይ መልካም ነገር ይዞ ከሄደ ጥሩ ገጽታ ገንብቶ ይሄዳል ማለት ነው ይሄ ለኛ ክብር ያሰጠናል ማለት ነው እንደ ሀገር እንደ ህዝብ ክብር ያገረኛል ማለት ነው ወርቀን ቆሽሸን ባልተመቸው ሁኔታ ውስጥ ብንኖር ያንኑ ገጽታ ነው የምናገኘው ግን የከተማችንን ሰርተን አሳምረን አስውበን ከያዝነ ደግሞ ያ ገጽታ ነው ኩሩ ህዝብ ነው ጽዱ ህዝብ ነው ንጹህ ህዝብ ነው የሚለው የወልስ የምናገኘው ሰርተን ነው ማለት ነው ወደዛ ደረጃ ሊመስል የሚችልበት ሁኔታ ያመጣል ማለት ነው ስለዚህ አባቶቻችን እናቶቻችን በአድዋ ለመስዋዕትነት ከፍለዋል አካላቸው ጎለዋል ደማቸው ፈሷል ህይወታቸውን ገብሯል ያ የነሱ መስዋዕትነት እኛ የጥቁር ህዝቦች ነጻነት ምሳሌ የጥቁር ህዝቦች የኩራት ምንጭ ብለን ምንናገረው ያ ትውልድ ስለሰራ ነው ማለት ይሄ ትውልድ ደግሞ ሰርቶ ከስንዴ ልመና ተላቆ ከልመና ተላቆ አገሪቱን አበልጽጎ ከተማውን አስዋምሮ ከያዘ ደግሞ ያ የደም መስዋዕትነት የህይወት መስዋዕትነት በላብ መስዋዕትነት ተተክቶ ሙሉ ይሆናል ማለት ነው ሉዓላዊነታችን ሙሉ ይሆናል ማለት ነው ያንን ለማድረግ የሚያስችል እድል ፈጥሮልናል ማስፋትና የበለጠ ማላቅ ይተበቅብናል ማለት እንግዲህ እርሶ እንዳሉት በአዲስ አበባ ከተማን የብልጽግና ተምሳሌት በማድረግ ሂደት ውስጥ በፖለቲካ በማህበራዊ በተለይ በኢኮኖሚ ተጠቃሚነት ረገድ በ7 አመታት ውስጥ ሰፊ ስራ ስለመሰራቱ አንስተዋል ቀጣይ ቤት ስራዎችም በደንብ እናያቸው አሁንም አዲስ አበባ ከተማ ውስጥ የሚነሱ ጥያቄዎች አሉ አዳጊ ጥያቄዎች አሉ ለማቱ ያመጣቸው ፍላጎቶችም አሉ ከዚህ ጋር በተያያዘ በተለይ የተቋማትን አገልግሎት አሰጣጥ ይበልጥ በማዘመን ረገድ በ7 አመት ውስጥ ጅምሮች ናቸው ቀጣይ ቤት ስራዎች ይጠብቃሉ አሁን በአዲስ አበባ ከተማ ውስጥ የኑሮ ውድነት ጥያቄ አሁንም አለ ከኢኮኖሚ ተጠቃሚነት አንፃር በተወሰነ መልኩ የስራ እድል ፈጠራውም ቢሆን ያን ያክል በ7 አመታት ውስጥ የተሰራው ስራ ገና ቀሪ ስራዎች እንዳሉት ማሳያው ቁጥሮች አሉና ከዚህ አንፃር በተለይ ተቋማት ግንባታ የኑሮ ውድነትን ከማስተካከልና የስራ እድል ፈጠራን ይበልጥ በከተማ በመትፈልገው ልክ በማድረግ ሂደት ውስጥ ቀጣይ ቤት ስራዎች ምንድናቸው እንደ ብልጽግና እንደ አዲስ አበባ ከተማ አስተዳደር የአገልግሎት አሰጣጥ በተለይ የአንድ መንግስት ህብረተሰቡ መንግስት በሚሰጠው አገልግሎት እርካታ እንዲፈጥሩ ማድረግ ወሳኝ ተግባሩ ይሆናል ማለት ነው ይሄን ከማድረግ አንፃር ቀድማ አጠቃላይ ካየነው የፖለቲካ ሐሳቢያችንና ለረጅም ጊዜ ከቆዩ ጉዳዮች ጋር ወስተን ስናይ ከስራ ባህላችንም የተከተልነው ፖለቲካ ባህሉ በራሱ የመንግስት አገልግሎቱ ምን ነበር የሚለውን ወስተን ስናይ መቃኘት ያለበት መፈተሽ ያለበት ነገር አለ ማለት ነው ብልጽግናን ለማምጣት ደክመን መስራት አለብን ቀን ከሌሊት መስራት አለበት ሳምንቱ ሙሉ መስራት አለብን ያልነው መሻት አብሮ ያንን የመንግስት ተቋማት በሚሰጥ አገልግሎት ካልታጀበ ከንቱ ነው ሊሆን የሚችለው ማለት ነው ነገር ግን እኛ እንደ ከተማ አስተዳደር ህዝቡ ጋርም በተደጋጋሚ ጊዜ በመናረጋቸው መድረኮችና ውይይቶች እነዚህ ሐሳቦች በደንብ ስለሚነሳና ሂስም ስለሚደረግ ይሄን ጉዳይ መፍታት አለብን የሚል አቋም ስለያዝን በዚህ ጉዳይ ላይ በጣም አጽንኦት ሰጥተን የሰራ ነው ማለት ነው ለዚህ ዋናው ጉዳይ ወሳኝ የፖለቲካ አቋም አድርገናል አገልግሎት አሰጣጣችንን ማስተካከል መቻል አለብን የከተማ አስተዳደሩ በአገልግሎት መካስ የሚያስችል ስራ መስራት አለብን ይሄ በጣም ፋንዳሜንታል ጉዳይ ነው ማለት ነው ይሄን ለማድረግ ግን ምንድነው ጉዳዩ የሚለው ውስጥ ስንዳይ አንደኛ የሲቪል ሰርቪሱ በእኛ በከተማ አስተዳደሩ ብቻ ሳይሆን እንደ ሀገር መቃኘት መቻል አለበት ከዚህ ጋር ታይዞ በሀገር ደረጃ የሲቪል ሰርቪስ ሪፎርም የፖሊሲ ማሻሻያ በህዝብ ተወካዮች ምክር ቤት ጸድቋል ያንን አዋጅ ተከትሎ በርካታ የአሰራር ስርዓቶች ተከትሎ ለመዘርጋት ጥረት የተደረገ ነው በሀገር ደረጃም የሪፎርም ተቋማት ተለይቶ ሪፎርም ውስጥ ገብቷል ማለት እንደ አዲስ አበባ ከተማም እኛም ያደረግነው ወደ 14 15 የሚደርሱ ተቋማት ላይ ስራ ውስጥ ለመግባት እንዲያስችል ምንድነው መቀየር አለብን የሚል የሪፎርም ቲም ተቋቁሞ የከተማችን ፐብሊክ ሰርቪስ ቢሮ የሚመራው የከተማችን ክብርት ከንቲባ በበላይነት ካቢኔው በላይ የሚያስተባብሩት የሚመሩት የቲም ተቋቁሟል የሪፎርም ቲም ተቋቁሟል ይሄ ቲም አሳሪ አናቂ የነበሩ የአሰራር የአደረጃጀት ስራዎችን ፈትሾ እንዲያርም ያንን ደግሞ በተለያዩ ስልጠና በመስጠትና ክትትል በማድረግ መስተካከል መቻል አለበት የሚል ስራ ውስጥ ተገብቷል ማለት ነው ከዚህ ጋር ታይዞ እነዚህ ይሄንን ሪፎርም ይሄንን አገልግሎቱን ለማሳለጥ ለማቀላጠፍ
ያግዛሉ የምንላቸው ጉዳዮች ላይ የህግ ማቀፎች በዝርዝር ተፈትሾ የህግ ማሻሻያዎች ተደርጓል። የህግ ማሻሻያዎች አዋጅ እንዲሻሻል ተደርጓል። አደረጃጀት ተቋማት እንዲስተካከሉ ተደርጓል። ከአዋጁ ተከትሎ ደንብ ወጥቷል። ያ ደንብ ለተቋማት ውስጥ በርከት ላረ ጊዜ የቆዩ አናቂ የነበሩ አሰራሮች ተፈትሾ እንዲስተካከሉ አድርጓል። ያንን ደንብ ተከትሎ ደግሞ ተቋማት አሰራራቸውን ለማዘመን ለማቀላጠፍ የሚያስችሉ ዝርዝር መመሪያዎች እንዲወጡ ተደርጓል። እነዚህ ነገሮች ከወጡ በኋላ ምንድነው ማድረጋን ይሄንን የሚሰራ ሰው ምን አይነት ሰው ነው? ለዚህ ተልእኮ ብቁ የሆነው ነው ወይ? ለውድድር ሊሆን የሚችል ነው ወይ የሚለውን እስኪ ሰራተኛው ዝግጁነቱን አገልግሎት ለመስጠት ያለው ዝግጁነቱን በመጀመሪያ ደረጃ እንፈትሽ ብለን ከአዲስ አበባ ዩኒቨርሲቲና ከኮተቤ ትምህርት ዩኒቨርሲቲ ጋር በመቀናጀት በእነዚህ ተቋማት ውስጥ ያሉ ሰራተኞች እንዲፈተኑ ፈተና እንዲወስዱ አካዳሚክ አቅማቸው ምን ይመስላል፣ በምን ዝግጅት ላይ ነው ያሉት፣ አገልግሎት ለማስጨል ያሉ ዝግጅት ላይ ነው ያሉት የሚለውን እሱን አካዳሚካሊ እንዲፈተሽ ለማድረግ ተችሏል ማለት። ከሱ ጋር ተያይዞ ደግሞ አሰራርና አደረጃጀት ተከትሎ በውድድር ላይ ተመስርቶ ተቋማት ውስጥ ሰራተኞች እንዲደለደሉ ተደርጓል። እሱ ብቻ አይደለም፣ እነዚህ ሰራተኞች ደግሞ ስልጠና እንዲወስዱ ክህሎት ስልጠና እንዲወስዱ ለማድረግ የሚያስችል ችሏል። ይሄ እንግዲህ በአሰራር በሰው ኃይል በአደረጃጀት ተወሰነ ብቻውን በቀን አይደለም። ጊዜውና ወቅቱ የሰጠን አቅም ደግሞ አለ፣ የቴክኖሎጂ አቅም። ይሄን ቴክኖሎጂ አቅም ተጠቅመን ደግሞ ተቋማት ማዘመን መቻል አለብን። የመረጃ አያያዛችን የአገልግሎት አሰጣጣችን በቴክኖሎጂ የተደገፈ መቻል አለብን ብለን ወደ 19 የሚደርሱ ተቋማት ቴክኖሎጂ ፕሮግራም ዴቨሎፕ ተደርጎ በቴክኖሎጂ ላይ ተመሰረተ አገልግሎት ለመስጠት የሚያስችል ስራዎች ገብቷል ማለት። ከዛም አደግ ብሎ አዲስ አበባ ምን እናርግ ብለናል። አዲስ አበባ ስማርት ሲቲ የስማርት ሲቲ ተሞክሮ አምጥተን ተግባራዊ እናርግ ብለን በርካታ ኢኒሺዬቲቮች ተቀርጾ ተግባራዊ ያስገብተናል ማለት። ስለዚህ እነዚህ ሁሉ ማብራራቸው እንደው እንደ አንድ ጉዳይ ዛሬ ስለተናገሩ ቢሮ ውስጥ ያለው ሰው ሁሉ ተቀይሮ አገልግሎቱ ቀልጠፍጠፍ ብሏል እንላልችን። ግን እየሄድንበት እየገባንበትን ያለነው ጉዳይ ለተገልጋይ ህዝባችን ለመረጠ ህዝብ ጉዳዩን ለማስረዳት ነው። ይሄ ጉዳይ ግን አታካች ቢሆንም ወደ ውስጥ ገብተን ውጤት የመጣባቸው ደግሞ አሉ ተቋማቶች። አሁን ለምሳሌ አገልግሎት የሚሰጡ ተቋማቶች ጋር ባለ ጉዳዮችንም እንደዚህ ክትትል አድርገናል። በተለያዩ አካላቶችም ጥናት እንዲደረግ አድርገናል። ለውጥ የመጡባቸው ተቋማት አሉ። ማሻሻያ ያደረጉ የተስተካከሉ የመጡባቸው ተቋማቶችም አሉ። በዛው ልክ ደግሞ አሁንም ክትትልና ትኩረት የሚሽባቸው ተቋማት አሉ። ስለዚህ አንዱ ፖለቲካል አቋም ወስተናል። ያንን ወደ ተጨባጭ ለውጥ ሊያመጣ የሚችል ስራው ውስጥ ገብተናል። በዛ ሂደት ውስጥ ነው የምንገኘው። በዚህ ሂደት ውስጥ ተገኝተ ደግሞ ተጨባጭ ውጤቶች የመጡ ያሉበት ሁኔታ አለ። ግን ህዝቡ ከሚፈልገው ህዝቡ ዲማንድ ከማያደርገው አገልግሎት አንፃር ገና ብዙ ስራ የሚጠብቀን መሆኑን ያመላክታል ማለት ነው። ከኑሮ ውድነትና መሰል ጋር ያያይዘን ላነሳይልን ጉዳይ እንግዲህ መሰረቱን መንስኤው ምንድነው ብለውን ካላየን ብቻውን ደግሞ ቻሌንጅ ሊያደርገን ይችላል። ይሄ ጉዳይ ዓለም አቀፍ አንድምታ አለው። ምክንያቱም በዓለም ገበያ ውስጥ ነው የምንገኘው። በዓለም ገበያም ተሻምተን ገዝተን ነው የምንኖረውና የዓለም ገበያም የራሱ አይነት ተጽዕኖ አለው። የተፈጥሯዊ ሁኔታም የአየር መዛባት የአየር መለዋወጡም በራሱ ደግሞ የሚያመጣበት ሁኔታ አለ ማለት ነው። የኛ የሀገራችን ውስጥ ያሉ ሁኔታዎችም ለኑሮ ውድነቱ የራሳቸው አስተዋጽኦ የሚያደርግበት ሁኔታ እነዚህ ሁሉ ድርሻ አላቸው ማለት ነው። ነገር ግን እንደ አዲስ አበባ ከተማ አስተዳደር እነዚህ ሁሉ እንዳለው እነዚህ ጉዳዮች ላይ ዝርዝር ነገሮች ከብቻ ማብራራቱን ትቼ ከአዲስ አበባ ሁኔታ ትክክል ነው ኑሮ ውድነት ጫና የለውም አለው። ይሄን ጫና እንዴት እንቅረፍ? ይሄን ጫና ለመቅረፍ አንዱ በወሳኝ መልኩ ለኑሮ ውድነቱ አባባሽ የሆነ ጉዳይ ምንድነው? አቅርቦት ነው። በአቅርቦት እጥረት ነው። የአቅርቦት እጥረቱ ያመጣው ጫና ነው። ይሄንን የአቅርቦት እጥረት በምን መልኩ እንፍታው? በሁለት መልኩ እንፍታው። አንደኛ አዲስ አበባ ሸማች ብቻ ሳይሆን አምራችም ትሁን። በራሳችን ባለው ነገር ማምረት የምንችለው ሁሉ ነገር ገበያ ላይ በመሄድ ብቻ ሳይሆን ባለን አቅም ባለን መሬት ባለን ትንሽ ቦታ የዘመነም ቴክኖሎጂ ተጠቅመን ሰው ማምረት የሚችልበት ሁኔታ እንፍጠር። ቀለል ያሉ ምርቶችንም ጭምር ማምረት የሚችልበት ሁኔታ እንፍጠር። ለዚህ በሚል በከተማችን የከተማ ግብርናና የአርሶ አደር ኮሚሽን ራሱን የቻለ ተቋም አለ።
ይሄ ተቋም ይሄ በከተማችን ያሉ አርሶ አደሮችም ተገቢውን ግብአትና ቴክኖሎጂ ተጠቅመው ምርታቸውን የሚያሳድጉበት በሌላ መልኩ ደግሞ በከተማችን ውስጥ ያሉ የመለስተኛ የግብርና ከተማ ቀመስ የከተማ ግብርናን ታሳቢ ያደረጉ ስራዎች መስራት መቻል አለብን በሚል በዛ መልኩ በሰፊው ወደ ስራ ተገብቷል ማለት ነው። ስለዚህ ያንን ደግሞ በሌማት ትሩፋት የእንስሳት ተዋጽኦ የግብርና የእርሻ የአትክልት የፍራፍሬ የነዚህ መሳሰሉ ተዋጽኦችን ማምረት የምንችልበት ሁኔታ መኖር መቻል አለበት በሚል በሰፊው የከተማ ግብርና ስራ ላይ አተኩረን እየሰራን እንገኛለን። ከዚህ ጋር ተያይዞ ተቋማት ውስጥ ግለሰብ ቤቶች ውስጥ ግርግዳ ላይ ጓሯቸው ላይ ሰላጣውን ቆስጣውን ጎመኑን ቲማቲሙን ማምረት የሚችሉበት ሁኔታ ተፈጥሯል። ቀለል የከተማ ግብርና ለመጣት ዶሮ እንስሳት እርባታ ከብት በማደለብ ከብት የርቢ ከብት በመንተን ወተት በማቅረብ የሚያስችሉ ሁኔታዎች ተሰርተዋል ማለት ይሄ በጣም ትልቅ ነው። አንዳንዶች አሁን ለምሳሌ በከተማ ደረጃ ቢያንስ 2.2 ሚሊዮን እንቁላል በቀን ይመረታል በዚህ ከተማ በአማካይ ማለት ይሄ በፕራይቬቱም የከተማ የእንስሳት ልቀት ማዕከል ላይ ከሚመረተውም ጭምር ወስተን ስናይ በዚህ መልኩ እናመጣለን። ስለዚህ አንዱ ከአቅርቦት ጋር ያለውን ችግር ለመፍታት ይሄንን መከተል መቻል አለብን ብለን እንደ ተግባር ወስተን በእቅድ ውስጥ አካተን ወደ ስራ ገባንበት ተጨባጭ ውጤት አመጣንበት ቀላል የማይባል የኑሮ ውድነቱን ሊያቃልል የሚችል ስራ ሰርተናል ማለት እንችላለን። ይሄን አጠናክረን መቀጠል አለብን። ሁለተኛው ያው ይሄን ሁሉን ብናደርግ በየትኛውም ሁኔታ አዲስ አበባ ከተማ ውስጥ ያለውን የህዝብ ብዛት በከተማ በመናረገው ግብርና መሸፈን የሚችል አይደለም። ስለዚህ ከክልሎችና በተለይ የፍጆታ ምግብ ወይ የፍጆታ ዕቃዎች ከክልል የሚገቡት የእህል ምርቶች ሰብል ምርቶች ወደ ከተማ የሚመጡበትን ሁኔታ ማጠናከር መቻል አለብን በሚል አንደኛ ከክልሎች ጋር ቅንጅት መፍጠር ለዚህ ደግሞ የህብረት ስራ ኮሚሽን እንደ ተቋም ተቋቁሞ የህብረት ስራ ተቋማቶችን በማጠናከር ከክልሎች ጋር መልካም የግብይት ስርዓት እንዲፈጠር በማድረግ ምርት ከክልል ወደ ከተማችን የሚገባበት ሁኔታ ለማምጣት አስችለናል ማለት ነው። ይሄን በማድረግ ኑሮ ውድነቱን ሊያቃልል የሚችል ስራ ለመስራት ጥረት ተደርጓል። ከዛ ባለፈ የግብይት ስርዓቱ ነው ሌላኛው ፈታኝ ሁኔታ ማለት ግብይት ስርዓቱ በራሱ በደላላ 3 ንክኪ 4 ንክኪ ማአት የበዛበት ኮሙና መጨረሻ ሸማቹ ጋር ሲሄድ በመሃል ያለው ተቀባባይ በሚፈጥረው የዋጋ ጭማሪ መጨረሻ ላይ ሸማቹ ላይ ጫና ይፈጥራል። ያንን ለመፍታት በእነዚህ በአምስት የአዲስ አበባ ዋና መግቢያ በሮች ላይ አምራችንና ሸማችን የሚያገኛ የገበያ ማዕከል መገንባት አለብን ብለን በዚህ በለውጡ ጊዜ እንደው በአንድ አመት ጊዜ ውስጥ እነዚህ ማዕከላት በመገንባት ሸማቾች ከማሳቸው በዚህ ገበያ ማዕከል ያቀርባሉ። ሸማቾች ደግሞ ሄዶ ከዛ የሚገበዩበት ሁኔታ ለመፍጠር ተችሏል ማለት ነው። ስለዚህ ይሄ ግብግብይት ሂደት ውስጥ ያለውን ሁኔታ ለማቃለል ያደረገ በሌላ መልኩ ደግሞ ለምሳሌ እነዚህ በቂ ስለማይሆን ማለት ነው ከአዲስ አበባ ህዝብ ብዛትና አጠቃላይ ካለው ፍጆታ ፍላጎት አንፃር በቂ ስለማይሆን እነዚህ አምስት ገበያ ማዕከላት የቅዳሜና እሁድ መንገድ በመዝጋት አደባባይ በመዝጋት ስታንዳርድ በማውጣት አምራች ባነሰ ዋጋ ለሸማቹ ሊያቀርብ የሚችሉበት የእሁድ ገበያ ብለን ወደ 197 የሚደርሱ የገበያ ማዕከላቶች በአዲስ አበባ ውስጥ ከፍተን አገልግሎት የሚሰጥበት ሁኔታ ለመፍጠር ጥረት ተደርጓል ማለት ነው። ስለዚህ ይሄ የኑሮ ውድነቱ ቅድም የምላቸው በብዙ ጉዳዮች ኮምፕሬሄንሲቭ አድርገን ካላየነው በቀጥታ ኑሮ ውድነቱ ተፈጠረች ያለችዋን ፓርት ብቻ በማየት አይደለም ከተማ ግብርና ለማስፋፋት ከክልሎች ምርትን የምርት ዋጋ በአነስተኛ ዋጋ አምራችና ሸማች እንዲገናኙ በማድረግ የቅዳሜና እሁድ ገበያዎችን የገበያ ስርዓቱን በማስደረግ የህገወጥ ንግድ ስርዓቱን በመቆጣጠር ያንን በማድረግ የገበያ ሁኔታ የተረጋጋ ለማድረግ ያደረግናቸው ጉዳዮች አሉ። ይሄን ኑሮ ውድነቱን ለማረጋጋት በቀጥታ እየሰራን በተዛዋሪ መንገድ በተዛዋሪ ግድ ለምሳሌ ምገባ ያልነው የተማሪ ምገባ ያልነው የተስፋ ብርሃን ምገባ ያልነው የማዕድ ማጋራት ያልነው እነዚህ በተለያዩ ሰው ተኮር ያልናቸው ጉዳዮች በአንድም በሌላ መልኩ ህብረተሰቡ ላይ ሊገጥም ባይደረግ ኖሮሳ እነዚህ ሁሉ ስራዎች ባይሰሩ ኖሮ ምንድነው ሊሆን የሚችለው ብለው በነፍስስናይ በጣም ትልቅ ኪዮስክ ሊፈጥር የሚችል ነው። እነዚህን ቆጥረን አያንዳንዱን ስራ በማከናወን የኑሮ ላይ የከፋ ጫና የከፋ ጉዳት እንዳያመጣ ለማድረግ የሚያስችለውን ስራ
ለመስራት ጥረት አድርገን ይሄን ግን የበለጠ አጠናክረን እንቀጥላለን። ዘላቂ መፍትሄውና ትልቁ መፍትሄ እንደ ሀገር የጀመርነው ምርት የማሳደግ ምርታችንን በሀገራችን ምርት ስንዴ ኤክስፖርት ምርት ኢምፖርት ከምናደርግበት የተውነው ትልቅ ሂስትሪ ይህንን አሁንም በሀገራችንን የማምረት አቅም ተጠቅመን ምርት ማስፋት ከቻል አብዛኛዎችን ደግሞ ከውጭ የምናመጣቸው ምርቶች በአገር ውስጥ ማምረት ከቻል በዘላቂነት እሱ ነው የኢኮኖሚ ኑሮውን ያረጋጋል የሚችልበት ሁኔታ ሊፈጥር የሚችለው የገበያ ስርዓቱን የገውጥ ንግድ ስርዓቱን ምንቆጣጠረው መንግስታዊ ኃላፊነታችንም እንደተጠበቀው ሆኖ ማለት ነው። በሌላ መልኩ የስራ ዕድል ፈጠራ ቀደም ያልከው ነው እየሰፋ ሊሄድ የሚችል ነው። በዚህ አመትም አሁን በትልቁ ትኩረት እንዳገርም በትልቁ ትኩረት ከተሰጠው ጉዳዮች ውስጥ የስራ ዕድል ፈጠራ አንኳር ጉዳይ ነው። ወጣቱ ሴቶች ስራ ቅድም ከኑሮ ውድነቱ ጋርም ስለሚገናኝ በትልቁ ትኩረት የሰጠነው ጉዳይ ነው። ዘንድሮ እንኳን 300 ሺህ ቋሚ ስራ ዕድል እንፈጥራለን ብለን እቅድ ይዘን በባለፉት 7 ወራት ወደ 210 ሺህ አካባቢ ቋሚ ስራ ዕድል ለመፍጠር ችለናል ማለት ነው። ስለዚህ ከዛ በላይ ከ300 ሺህ በላይ መሄድ የምንችልበት አቅም እንዳለን ያመላክታል ማለት ነው። ይሄ ፖቴንሻላችንንም ተጠቅመን አስፍተን የምንሄድበት ሁኔታ እንፈጥራለን ማለት ነው። መልካም ነው፣ አመሰግናለን። በብልጽግና ፓርቲ አዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞገስ ባልቻ ለሰጡን ሰፊ ማብራሪያ ለፈቀዱልን ጊዜ በአዲስ ሚዲያ ኔትወርክ ስም አብዝቼ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። የአዲስ ትውልድ የሆነውን አዲስ ሚዲያ ኢንተርቪው ስላደረጋችሁ እኔም እድሉን ስላገኘው በጣም አመሰግናለሁ። ተመልካቾቻችን አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ወቅታዊ ፕሮግራማችን የተከታተላችሁት ይመስል ነበር። በብልጽግና ፓርቲ አዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊው አቶ ሞገስ ባልቻ ጋር የነበረን ቆይታ በዚሁ ይጠናቀቃል። ሌሎች አዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ጤና ይስጥልኝ።